ሳዲቅ ከነስሪን ጋር ከቤት ተከራክሮ ከወጣ በኋላ ወደ ቤት አልተመለሰም። እዛው እህቱ ቤት ይገኛል። የሆነ ያለው ነገር ግራ የገባቸው ዶኑሽና ዳሪያ ደግሞ ሩካኑ ወደ ቤት እንድትመጣ እናትና አባቷ እንድታስታርቅ ለማናገር ወደ እሷ ጋር ይመጣሉ። ዳሪያ፣ ዶኑሽ እንዴት ናችሁ ውዶቼ? መግባት አንፈልግም። ማናገር ከፈለግሽ እዚሁ አናግሪኝ። ሩካን፣ በቃ እናንተ አውሩ፣ እኔ ወደ ውስጥ ልግባ። ዳሪያ፣ ዶኑሽ ምንድን ነው የሆናችሁት? ሰላም አይደላችሁ? አንቺ እያለች ምን ሰላም አለ? ቆይ እስከ መቼ ነው እዚህ ቤት የምቆየው? ዳሪያ፣ ምን እያልሽ ነው? አዎ እዚህ ቤት ምንድን ነው የምትሰሪው? ባልሽ ጓደኛዬ ነች ከሚላት ሴት ልጅ ወለደ። ቤተሰባችን እኛን ሁላችንን ማዋረደ። አንቺ እዚህ ቤት ውስጥ ምንድን ነው የምትሰሪው? ንገሪኝ። ወደ ቤት አልመለስም እዚህ ሆናለሁ ያልሽው ሁለተኛ ሚስቱ ልትሆኚ ነው ወይስ ሰራተኛቸው? ዳሪያ፣ አፍሽን ዝጊ። ታላቅሽ እኮ ነኝ። እንዴት እንደዚህ ትናገርኛለሽ? በጣም ጥሩ እህታችን የውሸት ዓለም ቤት ውስጥ ተመችቷት የኖረች ነው። እኛን ረስታናለች። እንሂድ ከዚህ በቃ። ዳሪያ፣ ዶኑሽ ይህን ጥፊ መቼም አልረሳውም። ደሞ ወቂ፣ በአንቺ ምክንያት እናቴና አባቴ ተጣልተዋል። አባቴ ከቤት ወጥቷል በአንቺ ምክንያት። ምንድን ነው የምትይው? ሩካን በሰማችው ነገር እየተደናገጠች ራሷን ለተፈጠረው ነገር ሁሉ ተጠያቂ እያደረገች አባቷን ለማግባባት ለማናገር ወደ ሥራ ቦታ ትሄዳለች። ወደ ቢሮ ሜዳ አባቷን ለማናገርና ለማግባባት ትሞክራለች። አባዬ፣ አንተ ትረዳኛለህ? እባክህን ተረዳኝ። እቺ ሴት ማለት የሰው መር ስህተቱ ነች። ስህተቱን ደግሞ ለማስተካከል ቃል ገብቶልኛል። እኔም ይቅር ብየዋለሁ። እንደዛ ነው ቱርካን፣ በጣም ጥሩ ይቅር ብለሽዋል። እሱ ብቻ አይደለማ አንቺም ጭምር ነው ቤተሰባችንን ያዋረድሽው። እባክህን ተረዳኝ። ሶመር ይወደኛል፣ ሁሌም ከጎኔ ነው የሚሆነው። እባክህን አባዬ ተረዳኝ። አሁንም እዛው ነሽ? አሁንም ለባልሽ ብለሽ ነው የምታለቅሽው? ለባልሽ እያልሽ ነው የምትለምኙ? በጣም ታሳዝኛለሽ። ውጪልኝ አባዬ፣ እባክህን ስማኝ። ውጪልኝ ብያለሁ ቱርካን፣ ውጪልኝ። ከዚህ በኋላ መቃብሬ ላይ እንዳትቆሚ፣ መቃብርሽ ላይ አልቆምም። ውጪልኝ አባዬ፣ ውጪልኝ ብያሻለሁ፣ ውጪልኝ። እንዴት ነህ እባክህ ውድ ወንድሜ? ቱርካን ምን ሆና ነው የምታለቅሰው? ሰላም አይደላችሁም እንዴ? ምን አገባ? የሚያገባ ነገር አለ? ይመለከታል? ወንድሜ ተረጋጋ እንጂ ተረጋጋ። ነገሩ ያላችሁበት ሁኔታ ከአይን የሚደበቅ አይደለም። ሁሉም ነገር ይገባኛል። ዋቲ፣ ወሬውን ተውና ምን ፈለግ? ለምንድን ነው ወደዚህ የመጣኸው? የማይመጣሁት ልጄ እንዴት ናት ብዬ ልጠይቅህ ነው። በዛውም ደግሞ እውነቱን እንድትነግረኝ እፈልጋለሁ። ምንድን ነው የምትለው? ስለምን እውነት ነው የምነግርህ? ወንድሜ እስኪ ንገረኝ፣ የኔ ልጅ ዳሪያ ነች ወይስ ዶኑሽ? እንድታረጋግጥልኝ እፈልጋለሁ። የትኛዋ ነች የኔ ልጅ? ዳሪያ፣ ዶኑሽ የትኛዋ ነች የኔ ልጅ እያልከኝ ነው? በጣም ጥሩ፣ እነግርሃለሁ። ና ጠጋ በል። ሳዲቅ በንዴት ተነስቶ ፋቲን እየደበደበ ብሶቱን ሙሉ እሱ ላይ ይወጣል። ቢሮ ውስጥ የነበሩ ሰዎች ሮጦ መጥቶ ይገላግሏቸዋል። እዚህ ሁሉ ጭንቀት ውስጥ እህትማማቾቹ እንደዛ ተጨንቀው ጭራሽ ለዶኑሽ ደግሞ ሌላ ጭንቀት ይደረብባታል። ያም ሳዳርና ዳሪያ የረፍት ጊዜያቸውን ጨርሰው ዩኒቨርሲቲ መሄድ አለባቸው ተብሎ ሁለቱን ይሸኛሉ። ለዶኑሽ ይሄ ነገር ቀላል አልነበረም። ቱርካን ውዴ እንዴት ነሽ? ዛሬ ሆስፒታል ሚኔ ጋር ነበርኩኝ። ለአንቺ ያቀረበችልሽን መደራደሪያ ሰማሁ። ግን አይዞሽ አትፍሪ፣ እሷ ብቻውን ስለሆነች ምንም አታደርግም። እኔና አንቺ ሶመር ሆነን እሷ እናሸንፋታለን። እኛ ተባብረን እሷ እናሸንፋታለን። በእኔና በአንቺ መሃል እኛ ብለው ነገር የለም። ከእሷ ጋር ተባብረሽ አይደል እናቴ እንደዛ በሽተኛ እንድትሆን ያደረገሽው? ቱርካን ውዴ በፍጹም እሷን አትስሚያት፣ ውሸት ነው። ሁሉን ነገር ያቀነባበረችው፣ ሁሉም ነገር የእሷ ጨዋታ ነበር። ቱርካን እመኚኝ፣ እኔና አንቺ አብረን ከሆንን እሷ ስለማትችለው እንደዚህ አይነት ውሸት ነግራ እኔና አንቺን ለማጣላት የምትሞክረው። እኔ የለሁበትም። በእኔና በቤተሰቤ ላይ ስትቀልዱ ስትጫወቱ ቆይታችኋል። ከዚህ በኋላ ግን በፍጹም አልታገስም፣ በፍጹም አልሞኝም። ወር ነፃ የማውጫው ቁልፍ ያለው አንቺ ጋር ነው። እባክሽን እቺ የማትረባ ሴት ልጄን እስር ቤት ውስጥ ነው የምታስገባው። ዘሮቻን እኔ በፍጹም ሐሳቤን አልለውጥም። ቱርካን እባክሽን ልጄ እስር ቤት እንዳይገባ ሚኔን ለማሸነፍ ትልቁ ኃይል ያለው አንቺ ጋር ነው። ሶመር ባንቺ እጅ ነው። ሁሉንም ማድረግ የምትችይው አንቺ ነሽ። እባክሽን ልጄን አድኝ። እባክሽን ቱርካን። ዘሮጃን ምን እያደረግሽ ነው? እባክሽን ቱርካን እሺ በኝ፣ ልጄን አድኝ። ልጄ እስር ቤት እንዳይገባ አድርጊ እባክሽን። ዘሮጃን ተነሽ እንጂ ምን እያደረግሽ ነው?
ይብለሽኛል አይደል? ልጄን ለዛች ሴት አሳልፈሽ አልሰጠሽም አይደል? እሺ በይኝ። በፍጹም አይሆንም። እኔ ከአንቺ ጋር የምተባበርበት ምንም ምክንያት የለኝም። ደግሜ ሌላ ስህተት አልሰራም። አይሆንም። ቱርካን እባክሽን። ደግሞ ልጄ ብቻ አይደለም እስር ቤት የሚገባው። ያገሽው ልጅ እስር ቤት ውስጥ እንዲወለድ ትፈልጊያለሽ? ልደቱን እስር ቤት እንዲያከብር ትፈልጊያለሽ? ቱርካን እባክሽን። ወይዘሮ ሩቻን ምንም ብትኝ ሐሳቤን አልቀይርም። በፍጹም ሐሳቤን አልቀይርም። አቶ ሶመር ሚኔ ቃላውን ከሰጠች ሁሉም ነገር ይበላሻል። አንተም ወደ እስር ቤት፣ ባለቤትም ወደ እስር ቤት ነው። አሁን በፍጥነት የአባትነት ማረጋገጫ ከፍርድ ቤት ፍጥነት ማስወጣት ትችላለህ። ከዛ በኋላ እኛ ጉዳዩን እንጨርሳለን። ነገር ግን አንተና ባለቤትህ ደግሞ ከከተማ መውጣት ይኖርባቸዋል። ሲርቃችሁ መሄድ ይኖርባቸዋል። ለዚች ለማትረባ ሴት ብዬ የትም አልሄድም። ምን አድርጌ ነው የምሄደው? የትም አልሄድም። ጠበቃው ትክክል ነው። ጠበቃው የሚለውን ነገር መስማት ይኖርባል። የገፈተረኝ ሶመር ነው ብላ ቃሏን ከሰጠች ብዙ ነገሮች ይበላሻሉ። ስለዚህ ከቱርካን ጋር ከዚህ መሄድ ይኖርባቸዋል። ያልክ ነው ሶመር። እኔ ከዚህ ወዴትም አልሄድም። ልጄን ቤተሰብ የሚመሰርተው እዚህ ነኝ። የትም ለሷ ፈርቼ የትም አልሄድም። እኔም እንደዛ ነበር ያልኩት፣ ግን መሄድ ይኖርብናል። ሚኔ ቃሏን ከሰጠች ሁሉም ነገር ይበላሻል። ሶመር በራሳችን ተስፋ ብንቆርጥ በልጃችን መቼም ተስፋ አንቆርጥም። እውነታው በእኛ እጅ ነው ያለው። ያንን ነገር አንተ እንዳላረግ አምናለሁ። እዚህ የሚመጣውን ነገር ፊት ለፊት እንጋፈጠዋለን። ሶመር ሁሉን ነገር ፊት ለፊት እንጋፈጠዋለን። ከዚህ የትም አንሄድም። ምንድነው? ለምንድነው እንደዚህ በአስቸኳይ የጠራሽኝ? ሩቻን እንኳን ደስ አለሽ። ደህና ሁኚ። አሁን ሕክምናዬን ጨርሼ ከሆስፒታል ወጥቼ ወደ ትልቁ ቤት ልሄድ ነው። አንቺ ሲያቀረብኩልሽን መደራደሪያ በሚገባ ያልኩሽን አድርገሻል። እና በልጄ ስም የወይራ እርሻ ማሳ እንደምፈልግ ጅታችሁ አክሲዮን ደግሞ 20-30% ደግሞ በእኔ ስም እንዲሆን እና ጉዳይ ደግሞ ቱርካንን ከትልቁ ቤት አሽቀንጥረሽ እንድታባሪ እነዚህን ሁሉ ያደረግሽ ይመስለኛል ወይዘሮ ሩቻን። ምንም አታስቢ። ዋናው አንቺ ደህና ሆነሽ ለፖሊሶቹ ቃልሽን እኔ ባልኩ መሰረት መስጠትሽ ነው። ኦመር ከዛ ፎቅ ላይ አንቺን ገፍትሮ እንዳልጣለሽ እውነቱን ለፖሊሶቹ ትናገሪያለሽ። ወይራ እርሻ ማሳውን በልጅ ልጄ ስም አዙሬያለሁ። ጌታችንን አክሲዮን ደግሞ 20% ሳይሆን 10% ለአንቺና ለልጅሽ በስማችሁ አዞራለሁ። ያ ነገር የሚሆነው ግን ቶኝ ሁሉም ነገር ይሆናል። እሺ ዋናው ነገርስ ቱርካን አባረርሻት? ለሷ ምንም አታስቢ። አንቺ ወደ ትልቁ ቤት ስትመለሽ አንቺን ስትመለከት ትልቁን ቤት ጥላት ሄዳለች። ምንም አታስቢ። ሁሉም በላይ ግን ያልኩሽን ነገር እንዳረሺ በስነ ስርዓት ቃልሽን ትሰጫለሽ። ልጅ በፍጹም እስር ቤት አይገባም። አታስቢ ወይዘሮ ሩቻን። ነገር ግን ምናልባት ቃልሽን ብትቀይሪ እኔም ገና ለፖሊሶች ቃሌን መስጠት እንደምችል ቃሌን መለወጥ እንደምችል አለብሽ። መርሳት የለብሽም። ጥሩ ስምምነት ያደረግን ይመስለኛል ወይዘሮ ሩቻን። አሁን እዚህ ሆስፒታል ውስጥ የምቆይበት ምንም ምክንያት የለኝም። ነርሷን ጥሪያት። ወደ ትልቁ ቤት ወደ መንበሬ ልመለስ። ኡመርና ቱርካን በመሃላቸው የተፈጠሩትን ሁሉን ነገር አሳልፈው አሁን ፍቅር በፍቅር ሆነዋል። ቱርካን ውዴ፣ የልጃችንን ጾታ እኮ አላወቅንም። ወንድ ወይስ ሴት ምን ይሆናል ብለሽ ነው የምታስቢው? እኔ እንጃ። አንተ በጣም አዋቂ ነኝ ስትል አልነበረም? ድምፅ በመስማት ሴት ይሁን ወንድ ይሁን እስኪ መለየት ከቻልክኒ። እሺ ይሰማሃል? ወንድ ነው መሰለኝ። ቱርካን ወንድ ነው። አረ ሴት ነች። ኡመርና ቱርካን እንደዚህ የተጫወቱ ፍቅር በፍቅር በሆኑበት ሰዓት ሚኔ ሩቻን አስከትላ ፍቅራቸውን ልከልስ ማናቸው መቀስ ልትሆን ወደ ትልቁ ቤት ትመጣለች። ቱርካንና ሶመር እሷን ሲመለከቱ እንደ መደንገጥ ይላሉ። አንቺ ማፈሪያ! እንዴት ብትደፍሪ ነው ወደዚህ ቤት ተመለሽው? እንዴት ወደዚህ ቤት ትመለሻለሽ? ኡመር ተው እንጂ ተው፣ እንደዚህ አይባልም። እንዴት ነሽ? ተሻለሽ? እንኳን ደህና መጣሽ ነው የሚባለው። በጣም ደስ ይላል። ቱርካን ደፋሩ ነሽ እባክሽ። የድፍረትሽ ግን የትም አያደርስሽም። ወደዚህ ቤት የማልመለስ መስሎሽ ነበር አይደል? ዳግም ወደዚህ ቤት የማልመጣ መስሎሽ ነበር አይደል? ግን መጥቻለሁ። አንቺን ከዚህ ቤት ላባር መጥቻለሁ። ባታስዩ ጥሩ ነው። ከዚህ ቤት መቼም አልሄድም።
ላንቺ ጥዬ መቼም አልሄድም፣ ከዚህ ቤት መቼም አልወጣም እና ሶመር ከልጃችን ጋር እዚህ ቤት ውስጥ በፍቅር እንኖራለን። አንቺ ምክንያት እኛ አንለያይም፣ በአንቺ መሰሪነት እኛ በፍጹም አንለያይም። በጣም ጥሩ ቱርካን፣ ጀግና በተናገራት ጎበዟ ቱርካን። ቱርካን የረሳሽ ይመስለኛል። አስታውስሽ እንዴ አንድ ጊዜ ፖሊስ ጣቢያ ከሄድኩ ቃሌን ከሰጠሁኝ አንቺም ልጅሽም ሶመርም እስር ቤት ውስጥ ነው የምትበሰብሱት። ልጅሽ ጋር እስር ቤት ውስጥ እያለቀሽ እያዘንሽ ትኖሪያለሽ። አድርጊው፣ ሂጂ አድርጊው፣ ቃልሽን ስጪ፣ አድርጊው፣ ሂጂ ቃልሽን ስጪ። ቱርካን ምን እያልሽ ነው? ቱርካን ረፊ እንጂ። አረ እዚህ ውስጥ አትግባ፣ ለእኔ ተው፣ እዚህ ውስጥ አትግባ፣ አትግባ። ቱርካን እውነታውን ነው፣ እዚህ ውስጥ አትግባ። ና ሶመር ና፣ እዚህ ውስጥ አትግባ። አንተ ዞር በል። አሁን አድርጊ፣ ቃልሽን አሁን ወደሽ ስጪያቸው አሁን። በጣም ጥሩ ቱርካን፣ እንደውም አንቺ ብቻሽን ከልጅሽ ጋር እስር ቤት ውስጥ እንደማቂ ነው ማድረገው። እኔና ሶመር እዚህ ቤት ውስጥ ከልጃችን ጋር እኖራለን፣ አንቺ ደግሞ እስር ቤት ውስጥ ከልጅሽ ጋር ትኖራለሽ። ድሮም እኮ ሶመር አንቺን እንጂ ልጁን አልጠላም። ቱርካን ሚኔ ረፊ ቱርካን ማን እንደሆንኩ አሳይሻለሁ። ያልሽው ሁሉ ነገር እንዲቆጭሽ እንድትለምኚኝ ነው ማድረግሽ። አሳይሻለሁ ማን እንደሆንኩ። ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልን? ለዛሬ አሰናዳውላችሁ የወፍ ጎጆ ክፍል 50 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን አስቀምጡ። በቀጣይ ክፍልስ ምን ይከሰታል? ሚኔ ሶመርና ቱርካንን ከነ ልጃቸው እስር ቤት ውስጥ ዘብጥያ ታስጥላለች። ሮዣን ጋር የገባችው ስምምነትስ የት ድረስ ነው የሚያደርሳት? ቱርካንስ እስከ መቼ ድረስ ነው ፊት ለፊት ሚን እንደዚህ የምትጋፈጠው? የቤተሰቦቿ ታርቃ ከእህቶቿ ጋር ተስማምታ ይሁን ሰላም የምታሰፍነው? መቼ ይሁን ሳዲቅ ወደ ቤቱ የሚመለሰው ከነስሪን ጋር የሚስማማው የሚታረቀው? እዚህና በርካታ አጓጊ መሳጭ ምርጥ ትዕይንቶች የተካተቱበት ምርጥ ክፍሎች ከፊት ይጠብቁናል። ሁሉንም አብረን የምንመለከት ይሆናል። ይሄ ተወዳጅ ተናፋቂ ድራማ ግን እንዳንዱ ክፍል በየዕለቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎችን ጨምሮ ወዳጁ ተናፋቂ የወፍ ጎጆ ድራማ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሰብስክራይብ በማድረግ የቃና መሳጭ ቤተሰብ ይሁኑ። ቪዲዮቻችንን ላይክ በማድረግ ደግሞ የምንለቀው ቪዲዮ በጠቅላላ ወደ እናንተ ጋር ቀደም ብለው እንዲደርስ ማድረግ ይችላሉ። ስለሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት፣ ሀገሬ ሰላም ትሁን።